ማህበረ ቅዱሳን ጠበብ አድርገን አንተነዋል እሱ ራሱ ናሬት ጥብብ ያለ ርዕስ አገልግሎት በጥቅሉ አይደለም ከአገልግሎትም ቤተክርስቲያን ማገልገል ብቻ ሳይሆን ደግሞ ከአገልግሎትም ደግሞ የአገልግሎት ማህበራችን የሆነው ማህበረ ቅዱሳንን ማገልገል በማህበረ ቅዱሳን አገልግሎት ውስጥ ታቅፎ ማገልገል የሚያገለግለው ሰው ግን አንድ ሁላችንም የምንጋራው አንድ ጠባይ ሊኖረን ይገባል ጠባይ የአንድ ነገር መገለጫ የአንድ ነገር መገለጫ ደግሞ የዛ ነገር የሚገለጥበት ፍሬ ማለት ነው ከፍሬያቸው ታውቋቸዋላችሁ ሲባል አንድ ነገር ከውስጡ ያለው እውነት ደግሞ ሲበቅል እውነት ነው የሚያፈራው አሞጭ ወይና የሚያፈራ አሞጭ አፈራ ወይም ደግሞ አጋም የሚያፈራ ቀጋ አፈራ ፍሬው ፍሬ ነው ፍሬው የተክሉን ባህሪ ነው የሚይዘው የተክሉን ማንነት ነው የሚይዘው እንደ ክርስቲያን ደግሞ ሁላችንም ስናስበው ሁላችንም በክርስቶስ ክርስቲያን በወልድ ውሉድ ነን የክርስቶስ አካሉ ነን እናት ቤተክርስቲያናችን የክርስቶስ አካል ናት እኛ የቤተክርስቲያን ልጆቿ ነን ስለዚህ ፍሬያችን ሊሆን የሚችለው ከቤተክርስቲያናችን ከክርስትናችን የመነጨ ነው ደቀ መዛሙርቱን በኋላው ሰዓት እንደው ነጣቂያን በበዙ ቁጥር በምን ያንተን የሆኑትን ያንተ ካልሆኑት በምን እንለያለን ብለው በሚጠይቁ ሰዓት አትጨነቁ ሁላችሁም ማን ምን እንደሆነ ከፍሬያቸው ታውቋቸዋላችሁ ሲል እውነተኛ ፍሬ የአትክልቱን ወይም የተክሉን ባህሪ ይዞ ነው የሚወጣው ፍሬ ወይን የሆነ ወይን ነው የሚያፈራው አንድ ክርስቲያንም ከሆነ እንደ ክርስቲያን ነው የሚያስበው እንደ ክርስቲያን ይቅርባይ ነው የሚሆነው እንደ ክርስቲያን ደግየ ሐሳብ ነው የሚኖረው እንደ ክርስቲያን ተሻጋሪ ሐሳብ ነው የሚሆነው አንድ የቤተክርስቲያን ልጅ ደግሞ የቤተክርስቲያን ፍሬ ምንድነው የቤተክርስቲያን ልጅ በመሆኑ ምን ይጠበቅብኛል ቤተክርስቲያን ሰው ሁሉ ጊዜ ማንነቱ በሶስት ነገር ይወሰናል በተሚማርበት በሚያውቀው ባደገበት ማህበረሰብ ውስጥ ይወሰናል ባስተዳደጉ ይወሰናል ባስተማሩት መምህራኖቹ ይወሰናል በመጋቢዎቹ ይወሰናል መግቦቱ ከየት መጣ ነው መቼስ አለቃ ያለ ሁሉ ጊዜ የሚሉት አለ ሰው መቼም ንግግሩ ያነበበውን መልኩ የበላውን ነው ይላሉ ሰው በሚማረው በሰማው ልክ ነው ብዙ ጊዜ ሰዎች እንደምን አለበት ይያሉ ከማይሆን ቦታ ሲውሉ ሁሉ ጊዜ ከነገግራቸውም ከጠባያቸውም ካስተሳሰባቸውም ካገላለጣቸውም ካለባበሳቸውም ውሏቸውን ከነማን እንደተማሩ ምን ሊሆኑ እንደሚችሉ ይገመታል እና አንድምኛ የማህበረ ቅዱሳን አባላት ስንሆን የማህበረ ቅዱሳን ልጆች በመሆናችን በማህበሩ ውስጥ የአገልግሎት ክፍል ውስጥ ያለን በመሆናችን የሚኖረን አንድ የጋራ የሚያግባባን አንድ ጠባይ አለ ያ ጠባይ ምን መሆን ይገባዋል ቢያንስ የተወሰኑትን እንደው የጋራ የምንጋራቸውን ጠባዮች ነው የምናነሳው ምክንያቱም ባለፉት ማህበረ ቅዱሳን ከተቋቋመበት ጊዜ ጀምሮ በአገልግሎት ውስጥ ያሉትን ወንድሞች እህቶችን በማየት የራሳችንን ህይወት በመመልከት የአባቶችን ፍሬ በማየት እንደገናም ደግሞ የተሰጠውን ቃል ኪዳን ጠብቆ እስከ ዛሬ ድረስ አጽንተው ያዙትን ወንድሞች እህቶችን ህይወታቸውን በማየት ያላቸውን ነገር ከሌሎች ነጥቦች ከተለያየ አይነት ቦታ የተለያየ መነሻ መወያያ ብናነሳ እንደው ቢያንስ ግን የተመለከተውን ነገር እንደው ለትምህርት እነኚህ ጠባዮች የአንድ የማህበረ ቅዱሳን አገልጋይ ጠንካራ አገልጋይ ጥሩ አገልጋይ የሚኖረው ጠባይ ነው የሚለው ለውይይት ነው ዛሬ ያቀረብኩት እነኚህን ወደ 11 12 የሚደርሱ ነጥቦች ናቸው የመጀመሪያው የማህበረ ቅዱሳን አገልግሎት ላይ ያሉ ወንድሞች ወይም ደግሞ እህቶች በአገልግሎት ውስጥ ሲኖሯቸውም የተመለከተም ሲያገለግሉም ያየናቸው ዛሬም ድረስ ያሉ እንደ እቶነ የሚስፋጁትን ምናያቸው ያልተባረደ መንፈሳዊነት ያለባቸው ስንመለከት የመግባባት ችሎታቸው ጠንካራ ነው ምንድነው መግባባት ችሎታ ብላችሁ ስታስቡ ንግግራቸው የጣመ ነው ሰዎች የሚናገሩትን በሙሉ የሚያዳምጧቸው ናቸው አንደበተ ርቱዓን ናቸው ሰው ሲያዳምጡ የማዳመጥ አቅማቸውና የመስማት አቅማቸው ሰው ቀልብ ይገዛል ቀልብ መግዛት ብቻም አይደለም መቼ አግኝቼ አዋርቸው መቼ አግኝቼ ነግሬው ችግሬን በሚያሰኝ ልክ ነው ምክንያቱም አንድ ካህን ለንስሐ ልጆቹ ሁሉ ጊዜ በማያቋርጥ ልክ መጠን የማድመጥ አቅም እንዳለው ሁሉ ቤተክርስቲያንም ደግሞ ለካህናት እንደ አገልጋይ ሊጠበቅባቸው ከሚችሏቸው ነገሮች መካከል መግባባት ለሰዎች መግባባት ማለት አንደኛው ሌላኛው ሰው ውስጥ መግባት እኔ ሌላኛው ሰው ውስጥ እኔ እኮ ገብቻለሁ እገሌ ደግሞ እኔ ገብቻለሁ እሱም እኔ ገብቶኛል ስለዚህ እገሌና እገሌ እኮ ተግባብተዋል አንደኛው በሌላኛው ሐሳብ ውስጥ አለ አንደኛው ሌላኛውን ሐሳብ ገዝቶታል ነገሩንም ቁም ነገሩንም ተረድቶታል ይሄ ደግሞ በማያቋርጥ ፍሎ ውስጥ የሚኖር ነው በማያቋርጥ
ሂደት ውስጥ የሚኖር ነው መግባባት ምንድነው አንድ ሰው አንድን ሐሳቡን ሲገልጥ ለሌላኛው ሰው በትክክሉ ተደራሽ ማድረግ የሚችል ወይም ደግሞ የሚነገረውን ሐሳብ በትክክሉ ማዳመጥ የሚችል ቀላል ነገር እንዳይመስላችሁ የአብላጫው በአለማችን ላይ ያሉ የክፋት ምንጮች በሙሉ የመግባባት ማጣት ችግር ነው ወጭ ብሎ መግባባት ቀላሉን ነገር የመግባባት ሐሳብን የመደማመጥ ችግር አዳማጭ ጠፍቶ ሁሉ ተናጋሪ በሆነበት ቦታ ላይ አንዱ የሌላውን እውነት አንዱ የሌላውን ህይወት አንዱ የሌላውን ድካም አንዱ የሌላውን ብርታት ሰምቶት ከእዝነ ልቦና ሆኖ አዳምጦት ገፍቶት ከሐሳቡ ነገር ወስዶ የጎደለውን አምልቶ ጠንካራ ማንነት የመፍጠር ምስጢር መግባባት ውስጥ ነው ያለው ማህበረ ቅዱሳን ውስጥ ያሉ ወንድሞችና እህቶች ትላንትና ምንም ካልነበረበት በእውነት ምንም ካልነበረበት አሳውሳለሁ የማህበረ ቅዱሳን የመጀመሪያዋ ትንሿ ጽፈት ቤት ደረጃ በጠቅላይ ቤተ ክህነት 4 ኪሎ ባለው ጽፈት ቤት የሽንት ቤት ገንዳ ያለበት ቦታ ነው ቢሮ የሽንት ቤት ገንዳ ቁጭ ብሎ የተወሰነች አንድ ጠግል ያለች ሰው ሞልቶ ሰው አይሰማም ብቻ የተወሰነ ሰው ድምጽ ከውስጥ ይሰማል ከዛ ብቻ ገንዳው የሽንት ቤቱ ገንዳ ላይ የገላ መታጠቢያው ላይ ቁጭ ተቆልቁሎ ተወሰኑ ሰዎች ነው ቁጭ ብሎ ግን ሐሳብ መደማመጥ ሐሳብ መሰጣጠት ሐሳብ መቀባበል እዛው የተሰጠው ሐሳብ ዛሬ አብቦ ዓለም አቀፋዊ መልክ ይዞ ዛሬ ያለንበት መልክ ስናስብ እዛ ቦታ ላይ ምንድነው ያ እውነት ብለን ስንል አንዱ የሌላውን ሐሳብ ዛሬን ይመጣውን ቀን የሚያዩበትና ዛሬን በሚመጣው ቀን ውስጥ የሚወልድ ሐሳብ ነበር ሲፈልቅ የነበረው ሌላው ደግሞ ሐሳብን መግባባትን በቀጥታ ነው የሚናገረው አንድ ሰው ሌላኛውን ግር የሚል ሐሳብ ይረዳዋል ቀጥተኛ ንግግር መግባባት ቀጥተኛ ንግግር ሐሳብን በግልጽ የመግለጽ ንግግር ነው ሌላውን የማዳመጥ ብስለት ነው ሌላውን የመረዳት ብቻ ሳይሆን ሐሳቦችን በሴናሪዮ የማስረዳት ሁሉ ሰው እኩል አይደለም ጣት አምስቱ ቢሆኑም አምስቱ አንዱ አጭር አንዱ ወፍራም አንዱ ረጅም ግን አምስቱም እጆች ውስጥ አምስቱም ጣት ያስፈልጋሉ ስለዚህ አምስቱም እኩል አንድ ቃነሱም አውራጣት ሁሉን ደግፎ የሚይዘውን ያክል ትንሽ ዋጣት አትችልም ግን ትንሽ ዋጣት ካውራጣት ጋር ሰራ አብራት ሰራል በመግባባት ውስጥ ግን ትልቁን ማንሳት ይቻላል መግባባት ኮሙኒኬሽን የምንለው ተግባብቶት የምንለው የማህበሩ ትልቅ እሴት ነው ዛሬ በእውነት ነው የምነግራችሁ ወንድሞቼ ኮሙኒኬሽን ወይ መግባባት የምንለው ነገር በስልጠና ወስዳችሁታል ብዙ ጊዜ ሰምታችሁታል እኔ ወንድሞቼ ውስጥ ያየሁት ትላንትና ደግሞ በአገልግሎት ውስጥ ያሉት ነገም ተሻግሮ ይሄዳል ብዬ ማስበው ይሄን ነገር በየተለያየ ነገራችን ውስጥ እንደጨው ጎድሏል ብዬ አስባለሁ የዚህ ጉለት ደግሞ እጣፈንታው ጥቅመ ሰናወርን ማስተዋወስ ይገባል መግባባት ሲሳል አንደኛው የሚናገረው ሌላኛው አልገባ ሲለው አንድ ስራ ፈቀቅ አይልም ይልቁንም ደግሞ መፍረስ ነው ሁለተኛ ጽኑነት ነው ጽኑነት ማለት ይሄ ኢንቴግሪቲ የምንለው ጽኑነት ኢንቴግሪቲ ማለት በሁኔታዎች በነገሮች ያለ መለወጥ ፈተና መጣ ብሎ ወይም ደግሞ ሞቀ ብሎ ወይም ደግሞ የተወሰነና የተለያየ ነገር እንደየ ሁኔታዎቹ ራሱን ሜካፕ የማድረግ ጉዳይ ነው የመጀመሪያ የተቀበላትን ሐላፊነትና በመጀመሪያ የተቀበለውን ሐላፊነት እስከ መጨረሻው አጥንቶ የመያዝ ከኃጢአት ተለይቶ ገቢረ ጽድቅን መስራት ገቢረ ጽድቅን እየሰሩ ደግሞ ለሌላው ሰው ብርሃን የመሆን አቅም በማናቸውም የህይወት ምዕራፍ ውስጥ ይሄንን እውነት ይሄንን ህይወት በማናቸውም የህይወት ምዕራፍ ውስጥ የቤተክርስቲያንን አስተምህሮት የቤተክርስቲያንን ቀኖና የቤተክርስቲያንን ዶግማ ማስጠበቅ መጠበቅ የምናውቀውን ደግሞ መኖር በማናቸውም ሁኔታ ውስጥ ማኑፕሌት ማድረግ በማናቸውም ሁኔታ ውስጥ ደግሞ የነበረውን ዋና ወይም ኮር ቫልዩ የምንለው በምንም አይነት ሁኔታ ውስጥ ሆነ ያለ ማሳነስ ወይም ያለ ማስተናነስ አቅም ነው ይሄ ኢንቴግሪቲ የምንለው ብዙ ጊዜ ሰማዕታት የዚችን ዓለም ጣም በእውነትና ደማቸውን ስለ እግዚአብሔር አፈሰሱ ብለን ስንል በማፍሰስ መጠን ውስጥ መካድ የሌለበት ማለት ነው ኢዮብ በማናቸውም የፈተና ነገር ውስጥ ሲመጣ ይወደቁ አሉ ኢንቴግሪቲ በማጣት ባለቤቱ ፈተና ላይ ወደቃ እንደውም እግዚአብሔር አምላክን ካደውና ሞታለ ከእግዚአብሔር የተቀበሉትን ሐላፊነት እስከ መጨረሻው ያለ ማጥናት ነገር ነው ኢንቴግሪቲ ያለው ሰው ብዙ ጊዜ ትላንትና ባስቀመጥነው ልክ ዛሬም የሚኖር የማህበሩ ልጆችን ስንመለከት እንደ ትላንትና ነው ትላንት የነበሩትን ጓደኞቻችንን ትላንት የነበሩት ማህበሩ ሲመሰረት የነበሩትን ሰዎች እናገኛቸው ካቆምንበት ማውራት ይቻላል በመሐከል የሐሳብ ልዩነት የቦታ ልዩነት ኖሮ በስጋ ባንገናኝ
በመገናኘት ስፖርት ውስጥ ወዲያውኑ ከነበርንበት ተቆምንበት ቀጣይ ምን እንስራ ቀጣይ ምን ይሁን የማለት ነገር ይመጣል ለምንድን ነው ብዬ ሲጠይቅ አንድ ሰው የተቀበለውን ኃላፊነት አጥንቶ ከያዘ በግብና በመንገድ ከተስማማና ከተግባባ ጽናቱ እስካለው ጊዜ ድረስ መቀጠል ይቻላል ዛሬ ግን እንደ ሁኔታው ነው አንዳንድ ነገሮችን ስንመለከት ያንዳንዶቻችንን ጠባይ ራሳችንን ስናይ ስለዚህ ጽኑ መሆን ይጠበቅብናል ጽናት ደግሞ ምንድነው ብለን ስንመለከት ሁሉ ጊዜ አንድ ሰው ሲጸና ሁሌ መድረሻውን ነው የሚያስበው በመካከል ምንም አይነት ከፍታና ዝቅታ አይኑ በመካከል ምንም የጥንተ ጠላታችን የዲያብሎስ ፈተና ፍላጻ ይኑ ርስተ መንግስተ ሰማያትን ለመውረስ በቤተክርስቲያን ጉዞ ውስጥ ደግሞ በስሜ በመጠራታችሁ ያቅፏችኋል ይንከባከባችኋል አልጋ ነጥፎ ያሳድሯችኋል ይገርፏችኋል እየተባለ እየተነገረ ኢዮብ ክርስትናን ወይም ደግሞ ኢዮብ እግዚአብሔርን በማምለኩ ምክንያት ፈተና ገጥሞት ግን እንዴት አጽንቶ የተሰጠውን አክብሮ እስከመጨረሻው በመጽናት ከቀድሞ ሀብቱ በላይ በትልቅ ሀብት እንደተባረከ የኢዮብ ህይወት ያስተምረናል ሁሉጊዜ አጽንተን በያዝነው መልኩ ነው የምንባረከው የአንድ ሰው ዛሬ ማንነት ምንድነው ብላችሁ ከጠየቃችሁ አጽንቶ በያዘው ልክ የሚያገኘው ሀብት ማለት ነው ተማሪ አጽንቶ ከያዘ ትምህርቱ በውጤት ይባረካል ትዳሩን አጽንቶ ያዘ በልጅ በረከት ይባረካል በእነ ቅዱሳን ልጆችን በመውለድ ይባረካል እግዚአብሔር አበብዙዋን ያደርገዋል አጽንተን በያዝነው ነገር ነው የምንባረከው እንጂ ጀምረን ባቋረጥነው የምንባረከው ነገር የለንም በአገልግሎት ውስጥም ስንሆን ማህበረ ቅዱሳን በአገልግሎት ተሰፍሮ የተሰጠው መቅሙን አለው ከዚያ በዘለለ አልፈንም የተሰጠንንም አግዝፈንም 30 የተሰጠው 60 የተሰጠው 100 እንዲያፈራ ይተበቀበታል ሁሉም ያንን አጽንቶ የማያዝ ነው መጀመሪያ መጽናት ማለት ከራስ ነው የሚጀምረው ለሌላው ሰው ከመድረስ በፊት የተሰጠኝን በምን ያክል ልኬት ጠብቄዋለሁ ነው ሰዎች ደግሞ ጠብቆ ለማያዝ በማናቸው መልኩ ውስጥ ሆነ አንድ ሰው ጽኑ ነው ሲባል ሰው ያየኛል ብሎ ሳይሆን እግዚአብሔር ያየኛል ብሎ መኖር መቻል እኮ ነው እግዚአብሔር ያየኛል በጨለማ ውስጥም እግዚአብሔር ያየኛል በማይታይበትም ቦታ እግዚአብሔር ያየኛል አጠገቤ ባለቤቴ ባትኖርም እግዚአብሔር ያየኛል ብሎ የሚል በእውነት እንደዚህ አይነት መንፈሳዊ ብስለትና ክህሎት ላይ ልንደርስ ይገባል አገልጋዮች ይሆን ደግሞ ስንሆን የትግድ ተጉ በዚህ ቦታ ላይ መጥቶ የሰጠኝን ትእዛዝ ይቆጣጠረኛል የሚል ስሜት አይደለም ህሊና የተቀበልኩት ኃላፊነት እንደ መክሊት የተሰጠኝ መክሊቴ ነው ብሎ አጽንቶ ያንን የማስረፍ ጉዳይ ነው በቃ ሁሉ ጊዜ ማግረፍ ይሄንን አጽንቶ የማያዝ ጉዳይ አጽንተን በያዝ ነው እንባረካለን አጽንቶ ለመያዝ ደግሞ ምን ይፈልጋል ታማኝነት ይፈልጋል ሰው አጽንቶ አንድ ነገር ለመያዝ ያለማጉደል መንፈስ ነው አጽንቶ መያዝ ያለማጉደል መንፈስ ደግሞ ታማኝነት ማለት ነው ሰው ደግሞ ታማኝነትን ካጣ ስኬትን ነገር ማስተዋል አይችልም ሰዎች ደግሞ ሁሉ ጊዜ ታማኞች ሲሆኑ ወይም አጽንቶ አንድ ነገር በመያዝ መንገድ ውስጥ ሲሆኑ የሚያዳብሯቸው እግረ መንገዳዊ ክህሎቶች አሉ ሰው ሁሉ ጊዜ ኢንቴግሪቲ ሲኖረው ወይም ደግሞ አንድ ነገር አጽንቶ የመያዝ መንፈስ ሲኖረው የሚኖረው እግረ መንገድን የሚገዛቸው የሚኖሩት አብረው የሚካበታቸው ሀብቶች አሉ አንደኛው ለስህተቶች ይቅርታ የሚሰጥ ነው ሁሉ ጊዜ ያዘው ነገር ትልቅ ስለሆነ ሁሉን ተቀይሞ ሁሉን አስቀይሞ ሁሉን ተቆጥቶ ሁሉን አስፈርቶ አይቻልም አይሆንም ሁሉ ጊዜ በተቻለ መጠን ለሌላው ይቅር የሚል ስህተት ሲሰራ ስህተቶችን ተቀብሎ ይቅርታ ደግሞ አቅጣጫ የሚሰጥ ነው ሁሉ ጊዜ እንዲህ ሲሆን ወደ ነበሩበት ልክና ወደ ነበሩበት መስመር መግባት ይቻላል ያዙትን አጥምቶ ማስቀጠል ይቻላል ምክንያቱም የሚሰራ ሰው ይሳሳታል የሚሄድ ሰው ይሳሳታል መንገደኛ ሰው መንገድ ይስታል ተመልሶ የሚመጣበትን ነገር ይቅርታውን ጠይቆ ከይቅርታ ውስጥ ያለ ማዕቀፍ ነው ሁለተኛው ሌላው ሰው ብርታትና የሌላውን ሰው በራስ ጉልዝና በመኩራት ሳይሆን አንድ ሰው ነኝ ብሎ ራሱን በማኩራት ሳይሆን የሌላውን ሰው ግን ትጋት በማክበርና በማድነቅ ውስጥ መሆን አለበት አብረን በአገልግሎት ውስጥ ስንሆን ወዳጅ እግዚአብሔር ረድቶ ይሄን ሰርታል በርታ የሰራው ስራ እጅግ በጣም ጥሩ ነው ብለን አንድን ሰው ብንነግረው በግሉ ላሰራው ብንነግረው ከንቱ ዳሴ አይደለም አንድ ሰው የለፋበት የደከመበት ብንነግረው ጎበዝ ልጅ አጥነተ ስለያስ እኔን እግዚአብሔር ቢረዳኝ እንዳንተ ከተልሃለሁ እኔ ኳላፊው ልሆን ይችላል ግን እግዚአብሔር ስለረዳህና ይሄንን አጥነተ በመስራት ቤተክርስቲያን ተደስታለች ማህበሩም ተደስቷል በእውነት እግዚአብሔር ይባርክህ ብለ
ያንን ሰው ሪኮግናይዝ ማድረግ ማድነቅ ያስፈልጋል። በእውነት ይሄ ከንቱ ውዳሴ አይደለም። ይሄ ማለት ለሰውየው ለራሱ ነው የምንነግረው። አጽንቶ እንዲህ የበለጠ ለስራ እንዲነሳሳ ይረዳዋል። ይሄንን ስናደርግ እኛም እኮ ከንተ የተሻለን ነበር በሚል ግን ስሜት ውስጥ አይደለም። የራስን ነገር በማዋረድ ለራሳችን ትሁታን ሆነን ነው ሌላውን ማክበርና ማድነቅ። ምክንያቱም ቢባል ሁላችንም ልናውቀው የሚገባ እንደ ማህበረ ቅዱሳን አባልነታችን ልንረዳው የሚገባው በሌሎች ውስጥ ያለውን እሴት በሌሎች ውስጥ ያለውን ዕውቀት ሀብት በማናቸው መልኩ አክብሮትና በማናቸው መልኩ ዋጋ የመስጠት አቅማችን ነው እንድንናገር የሚያስችለን። እኛ አንድ ክፍል መሪ ብንሆን እንደ አገልጋይ ሁሉም ጋር እኩል ዕውቀት አለን ማለት አይደለም። ስለዚህ ሌላው ጋር ያለው ዕውቀት ከኛ የተለየ ያደርገዋል ያንን ሰው። ስለዚህ ባለው ልዩነትና በሚያመጣው ውጤት ልናከብረው ልናደንቀው ልናበረታታው ለተለየም ደግሞ ኃላፊነት እንዲያጨነው እንደሆነ ያዘጋጀነው እንደሆነ እንዲሰማው ይረዳዋል። ማህበረ ቅዱሳን የመተካካቱ ነገር ድምጽ ሳይሰማ የሚኖረው አንደኛው የሌላኛው ሜንተር ነው፣ አንደኛው የሌላኛው መምህር ነው። ትላንትና ዛሬ ያሉ የአመራር ላይ ያሉ ወንድሞቻችንን ብትጠይቋቸው ዛሬ እንደው ሰብሳቢ መሆን የምትችል ይመስል በፍጹም አስቦ የሚያውቅ የለም። ግን አንደኛው ሌላኛውን እየተካው ነው የሚሄደው። ከንግግርም ከድምጽትም ከውይይትም እኮ የሚቀዳበትም እኮ ጊዜ አለ። ግን እኔ ማለት የምፈልገው ራሳችንን ሆነን በራሳችን ክህሎትና በራሳችን ዕውቀት ውስጥ ሆነን ለማህበሩ በራሳችን ባለን ችሎታ ሆነን በታማኝነት በቅንነትና በጽናት የያዝነውን መክሊት እናተርፍበት። ሶስተኛ በተቻለ መጠን ደግሞ እንደው ለጥርጥር ቦታ መስጠት የምንለው ነገር አለ አይደል? ሁልጊዜ አንዳንድ ሰው ሁሉ አይሟላለትም፣ ግርም ይለው አለ። አንዳንዴ ይሄን ብያል ነበር ምን ስንለው አንዳንድ ጊዜ እንደ ሁሉም እንደ ፍጹም የሆነ መልስ አንጠብቅ። አሁን ለምሳሌ እቅድ ታቅዶ እቅዱ የቅድ መለኪያ ስንት ነው? መለኪያው ስንት ነው? 50% 25 ይባል አንዳንድ ጊዜ ቅር ያሰኛል አይደል? እንደ 25% ያህል አሁን ለምሳሌ ያክል እቅዱ መለኪያው በመቶኛ ነው አለ። በመቶኛ ነው ብለን የ25% እቅዱ የተጻፈበት 25% በሁለተኛው ሲሶ እንደዚህ ያደረገ ገና ለእቅዱ የተወያየንበት 25% ተብሎ ተይዞ ከስራው 1/4 እንደተሰራ ሲቆጠር አንዳንድ ጊዜ ስራው ምንም ጠብ ያለና መሬት ወረደ ከሌለ እንደተሰራ አይቆጠርም ከማለት ይልቅ 25% ተሰራ ተብሎ ሲባል አንድ ጊዜ ግድ የለም ያው ትንሽም ተወያይተውበታል ይሄ ራሱ ግብአት ነው እንዴው ማለት ቅር ለሚሉ ነገሮችን ቦታ እየሰጡ ያካተቱ ይሄን ነው አልሰራም ምንም አላረክም ማለትም እንደው አጥንቶ አንድ ሰው እንዲገፋ ማድረግ ነው። ራሳችን መጽናት ስለሆነ በያዘው እንዲሄድ ሊቀጥል የማድረግ ነገሩ የያዘውን ቫልዩ በማድረግ የተደረገውንም እንደው ያዝ ማድረግ አያያዝ አይደለ? ይሄ የማህበሩ አባላት ሊኖረን የሚገባ አገልጋዮች ነና። ሌላው ለሰዎች ጊዜ ዋጋ መስጠት አንዳንድ ጊዜ ለዋሉበት ሜዳ ለዋሉበት ውሎ እንደው ዋጋ መስጠት ሰው አጽንቶ ያዘውን አላማዬና በረከት አገኝበታለሁ ብሎ ዋጋ አገኝበታለሁ ብሎ የመጣውን ሰው እሱ መክሊቱ ነው ያተርፍበት ነው 30 60 መቶ ላይ ያደረገው እኛን ግን ቀጥሮን እኛ ጋር መጥቶ ግን እሱ አጽንቶ ያዘውን እኛ ልናላላበት አይገባም፣ ቦታ ልንሰጠው ይገባል። ሶስተኛ እንደው አንድ የማህበሩ አገልግሎት ውስጥ ያለ አገልጋይ ሊኖረው ይገባል። ሌሎች ወንድሞቼ በአገልግሎት ያሉ እህቶቼ ሲሰሩ ሲያደርጉ ያየው ነገር ሁሉ ጊዜም ደግሞ በእያንዳንዳቸው አገልግሎት ውስጥ ደግሞ የምመለከተው ነገር ተጠያቂነታቸው ነው። ብዙ ጊዜ ይሄንን የኃላፊነት ወስዳለሁ የሚሉት ነገር ነው። በአገልግሎት ላይ ደግሞ ይሄንን ጉዳይ የሚመለከተን በአገልግሎት ውስጥ ያለ ነው። በተለይ በኦዲትና ኢንስፔክሽን አገልግሎት ያለን ወንድሞች ተጠያቂነትን እንደ መጀመሪያ መነሻ ነጥባችን የምንመለከተው ይመስለኛል። ተጠያቂነት ግን ማለት እንደው ፍርድ ቤት የማቅረብ ጉዳይ አይደለም። ግን በሚሰሩት ስራ ባለቤት ሆኖ የመስራት በሚሰሩት ስራ ልክ አቤልና ቃየል መስዋዕት እንዲያቀርቡ አባታችን ካህኑ አዳም ለአቤልና ለቃየል የመስዋዕት አቀራረብ ትምህርት አስተምሯቸው መስዋዕት ለእግዚአብሔር ለአምላካችሁ ሰው ብሎ ለፈልጉት የሚሹትን ነገር እንዲያገኙ እግዚአብሔር ደግሞ በመስዋዕት ስርዓት ውስጥ በረከትና ጸጋን ያድላልና እነሱ እንዲሰውት የሚገባቸውን ከአባታቸው ከካህኑ ከአዳም ከተማሩ በኋላ የተማሩትን ትምህርት ያወቁትን ዕውቀት በተጠያቂነት ደረጃ እንዲወጡ ነው የተሰጣቸው። ምክንያቱም ያስጠይቃል፣ ኃላፊነት ያስጠይቃል። በአግባቡ
ሰጪው አክብሮ ነው የሰጠው አክብሮ ተቀባይ ይፈልጋል ሰው መጠየቅ መቻል አለበት ሲጠየቅ ግን በአግባቡ የሚመልስ ሰው ያስፈልጋል እንግዲህ ተመልከቱ ቃኤል እና አቤል መስዋዕት ሲሰው አቤል ያደረገው ለእግዚአብሔር የሚመች ንጹህ መስዋዕት አቀረበልን እግዚአብሔርን በማክበር ልክ የሚገባ ጊዜ የሚገባ ጥንቃቄ የሚገባ አስተውሎት የሚገባ ንጽህና የሚገባ ደግሞ አለባበስ ሰው የጸሎት መስዋዕት ሲያቀርብ እንደ በፒጃማ ቆሞ ራሱን ያከከ ሰውነቱን እየፎከተ መሆን የለበትም ብለን እንማራለን የጸሎት መስዋዕት በሚቀርብበት ሰዓት ላይ የሚቀርበው ጸሎት ከአባቶቻችን የተማርነው ምንድነው እንላለን የተማርነው በንጽህና ሆነ ራስ አለባበሳችንን አርያ ክህነታችንን ጠብቀን ስለ እግዚአብሔርን በትህትና ሆነን ጠርተን በሰጊድ በንባ ሆነ እግዚአብሔርን በጸሎት እንጠይቃለን እንላለን ይሄ የሚገባ መስዋዕት በማክበርም እንደ ምእመንም ምናደርገው እንደ ካህን ደግሞ በደረጃው ሁሉ የሚገባ ለቤተክርስቲያን በቤተ መቅደስ ውስጥ የሚኖረን የትጠያ አገልግሎት ደረጃ ስና ለእግዚአብሔር ለአምላክ በሚገባው ልክ በተጠያቂነት ደረጃ ያከበርነው ያከበረናል ባቀለልነው መሰረት ደግሞ እንቀላለን ቃኤል ደግሞ እግዚአብሔር አይበለው እግዚአብሔር አይጠጣው ብሎ እማሆን አርጎ ሲያቀርበው እግዚአብሔር የቃኤልን መስዋዕትን አቀበለ በመናቁ ምክንያት ቃኤል ተዋረደ በእውነት ነው የምነግራችሁ የሚፈልገውን አላገኘም ሰው ደግሞ በትንሹ ንቀት ከጀመረው ትንሿን አገልግሎት ማክበር ካቃተው ይሄ እኮ ትንሽ አገልግሎት ስለሆነ ነው የሚባል በእግዚአብሔር አገልግሎት ውስጥ ትንሽ የለው ባለቤቱ እግዚአብሔር ቤተክርስቲያን አገልግሎት ባለቤቱ እገሌ ወይም እገሊት ወይም ደግሞ ቄስ ወይም ደግሞ እገሌ ዲያቆን አይደለም እግዚአብሔር ነው ባለቤቱ በእኛ በማህበሩ የተሰጠን አገልግሎት መክሊታችን የእግዚአብሔር እየሰጠን ይሄን አግባቡ ልናውቅ ይገባናል በጣም ብዙዎቻችን የሚመስለን ለእገሌና ለእገሊት ይመስለናል አይደለም ወይም ደግሞ ለተሾሙት የሥራ አመራር አባላት አይደለም ጽኖነን እስካሰብን ጊዜ ድረስ መድረሻችን መንግስተ ሰማያት ነው እንትን አውራሻችን እግዚአብሔር